ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የአውሮፓ ንግድ ምክር ቤት ባለሀብቶች መረጃ ለማግኘት የሚችሉበትና የሚገለገሉበት ማዕከል በአዲስ አበባ ከፈተ። ተቀማጭነቱ ኢትዮጵያ የሆነው የአውሮፓ የንግድ ምክር ቤት መዋዕለ ንዋያቸውን ማፍሰስ ለሚፈልጉና በስራ ላይ ለሚገኙ ኩባንያዎች የገበያ ጥናት የሚያደርጉበት፣ የኢንቨስትመንት አማራጮች የሚዳሰሱበት፣ የፖሊሲ ውይይትን ጨምሮ በርካታ ስራዎችን የሚያከናውኑበት ማዕከሉን አስመረቀ። የንግድ ምክር ቤቱ ጥር 21 ቀን 2018 ዓ.ም በአዲስ አበባ ቦሌ አካባቢ የገነባውን ማዕከል ሲያስመርቅ በኢትዮጵያ የአውሮፓ ንግድ ምክር ቤት የቦርድ ሊቀመንበር ዳይሬክተር ቬን ዲብራተር ማዕከሉ የአውሮፓ ኩባንያዎች በኢትዮጵያ በሚኖራቸው የኢንቨስትመንት ፍላጎት፣ የወደፊት የገበያ ጥናት የተስተካከለ መረጃ ለማግኘት የሚረዳቸው ሁለገብ የመረጃ ማዕከል ነው ብለዋል። በመረጃ የተደገፈ የፖሊሲ ውይይት በማድረግና በመመካከር ማነቆቹን ወደ ተስፋ በመቀየር የአቅም ግንባታ ስራዎችን ማከናወን፣ ገዳቢ የሆኑ ህጎችን እንዲሻሻሉ ግፊት ማድረግ፣ ምክር ቤቱ በኢትዮጵያና በአውሮፓ መካከል ድልድይ በመሆን የሚያገለግሉበት አሰራር የሚተገብሩበት ማዕከል ነው ተብሏል። ምክር ቤቱ የአውሮፓ ህብረት ባደረገለት የገንዘብ ድጋፍ ማዕከሉን መገንባቱን ለውጭ ቀጥተኛ ኢንቨስትመንት ድጋፍ እንዲደረግበት ምቹ ከባቢ ለመፍጠር ከምክር ቤቱ አባላት ጋር በመምከር አስቻይ የፖሊሲ ምህዳር እንዲኖር ግፊትና የማግባባት ስራ የሚያከናውኑበት መሆኑ ተገልጿል። የቦርዱ ሰብሳቢ በማብራሪያቸው በኢትዮጵያ የሚገኙ የአውሮፓ ባለሀብቶች ባለፉት ዓመታት በኢንቨስትመንት ዙሪያ እየገጠማቸው የነበሩ ማነቆችን በመለየት ከመንግስት ጋር በመነጋገር ችግሮች የሚፈቱበት ማዕከል ይሆናል ብለዋል። የአውሮፓ ህብረት የንግድ ምክር ቤት ጉባኤ ባካሄደበት ወቅትም አባላቱ የቀረጥ፣ የጉምሩክ፣ የህግ አሰራርና የህጎች ተገማች ላለመሆን የምክር ቤቱ ቀዳሚ ጉዳዮች መሆናቸው ተረድተናል ያሉት ቤኒ የታክስና የጉምሩክ እንዲሁም የህግ ተገማች አለመሆን አሁንም መፍትሄ የሚሹ በመሆናቸው ከመንግስት ጋር ምክክር እያደረግንባቸው ያሉ ጉዳዮች ናቸው ብለዋል። የውጭ ምንዛሬ ችግር እየተፈታ ፍሬ ማፍራቱ ገልጸው ምክር ቤቱ ወደፊት ከመንግስት ጋር መሻሻል በሚፈልጉ ጉዳዮች ላይ አብረን እንደሚሰራም ተናግረዋል። ባለሀብቶች በተደጋጋሚ ሲያቀርቧቸው የነበሩ ቁልፍ ችግሮች አሁንም እያቀረቧቸው ያሉ ቅሬታዎች በሙሉ ተለይተው መፍትሄ ወደ ማፈላለግ ተገብቷል ያሉት የቦርዱ ሰብሳቢው በመንግስትና በባለሀብቶች መካከል ውይይቶችን በማካሄድ ለተሰነዘሩ ቅሬታዎችና ምክረ ሀሳቦች የመፍትሄ አማራጮችን እንፈልጋለን ብለዋል። የግብር ጉዳይ በተመለከተ ምንም እንኳን ሁሉም የሚጠበቅበትን መክፈል ያለበት ቢሆንም ምክር ቤቱ እየጠየቀ ያለው የህጎች ተገማች አለመሆን፣ ግልጽ ያልሆኑና ለኩባንያዎች ድንገተኛ የሆኑ ውሳኔዎችን ማስወገድ፣ አለመግባባቶችን በውይይት መፍታት የሚቻልበት መንገድ እንዲፈጠር ነው በማለት አስረድተዋል። ኢንቨስትመንት ምህዳሩን በተመለከተ ሲያብራሩ የአውሮፓ ኩባንያዎች እንደማንኛውም ባለሀብትና ኩባንያ እንዲታዩ እንጂ በልዩነት የሚደረግ እንክብካቤ የተጠየቀ አይደለም ብለው ከ185 በላይ አባላት ያሉት ምክር ቤቱ ተገማች እና አስቻይ የቢዝነስ ምህዳር ከተፈጠረ ለኢትዮጵያ ጠቃሚ ሚና መጫወት እንደሚቻል ተናግረዋል። የአውሮፓ ባለሀብቶች በኢትዮጵያ መዋዕለ ንዋይን በማፍሰስ ምሳሌ እንደሚሆኑ፣ አቅም ያላቸው የአውሮፓ ኩባንያዎች ወደ ኢትዮጵያ ለመምጣትና ኢንቨስት ለማድረግ ፍላጎት እንዳላቸው በመጪዎቹ ወራት በአዲስ አበባ በሚካሄደው የአውሮፓና የኢትዮጵያ ዓመታዊ ኢንቨስትመንት ፎረም በርካታ ባለሀብቶች ወደ ኢትዮጵያ እንዲመጡ ይደረጋል ብለዋል። ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።